ቤቲ ቀለበት ሊደረግልኝ ነው ብላ ደስ ብሏት ሰፍ ሰፍ ብላ በጣም መጨረሻዋን ውርደት ሆነ። ተዋረደች፣ በውርደት ተከናነበች። ሰራተኛዋ በጣም ታሪክ ነው ሰራችው። ዛሬ በአደባባይ በተቀመጡበት ያለው ነገር አስረዳች። ቤቲ ደግሞ ደሟን ፈላ። በቃ ይበቃሻል፣ ወይም ደግሞ የሌላ ቀን እናድርገው አለች። ግን ሊሰሟት አልቻሉም። ምክንያቱም ደንግጣለች። ያልጠበቀችው አንድነት ለልጇ ስትል ቤቲ ያዘዘቻት ነገር በሙሉ ትሰራ ነበረ። እዚህን ቤት ያስገባቻት ቤቲ ነበረች። ጽናትን ለመከታተል ያለው ነገር ቀርጻ ለመስጠት ማለት ነው። እንግዲህ ዋናው ነገር ዋና ኪራ ቤቲ ያለበትን ምክንያት ጽናትን ሻወር እየወሰደች ይሄ ደግሞ በድራማ መልክ ስላመጣችው የምድር ዘገን ነኝ። ስለዚህ ነገር ማታ ዶክተር ሀቢባ ጋር ሲለው እየተወራ 20 ሺህ ሰው ቁጭ ብሎ ስለ ራቁት ቪዲዮ እየተወራ ነበር ነው። ቅድም አሁን ሳየው በቃ ይህ እንደ ፋሽን ነገር በድራማም በኖርማኒው ነገር እየተጠቀሙ ነው። እና እሱ ነው ትዝ ያለኝ ማለት ነው። እንግዲህ ያው ሻሩ እየወሰደች ቪዲዮን ወይም ደግሞ ፎቶ አንስታ ቤቲ ልካለች። ቤቲን ደግሞ ጽናትን ማጥቃት ነው የምትፈልገው። ከዛ ደግሞ ከኪራ ጋር አጣላ የራሷ ለማድረግ አንዳንዴ የራሳችሁ ቤት እንቆላልፋችሁ ያመጣችው ነገር እንደማይሆን በዚህ ወቁ። ሲጀመር በቲቪ የተመጣ ነገር አይሆንም ማለት ነው። ስለዚህ ምንድን አደርግቻት ሰራተኛዋ በደካማ ጎን ገባችባትና ያው ልጇን እንድታሳድግላት ልጇን ታሞ ነበር ለማሳከም ያው ብር ከፍላ ማለት ነው። ከዛ በመቀጠል ደግሞ እንደ ኪራ ጋር ገብታ እንድትከታተል ነው ያደረገቻት። እሷም ደግሞ ያው ብዙ ተቸገረ ሰው የልጁ ሲል ብዙ ነገር ያደርጋል ሳይወድም በግድ ማለት ነው። ማንም ሰው ወዶ ተንኮል ነገር አያደርግም እና ያው ካለበት ሁኔታ አስገድዶት ነው ማለት ነው። ስለዚህ አንደኛ ልጇን ታሞባታል፣ ሁለተኛ ደግሞ ለብቻዋ ነው የምታሳድገው፣ ሶስተኛ ደግሞ ያው ጎዳና ላይ ስለወጣች ያው በልጇን አስፈራርታ የፈለገችውን ነገር ታስደርጋት ነበረ። እንግዲህ ሰሞኑ ልብስ እንደሚታጠብ ወይም ደግሞ ልብስ ጠቢለት ተብላ አንድነት ያው ያልታዘዘችው ነገር ሱሪው ማጠበችው። ሱሪው ለካ የተቀረጸው ሪሞሪ እንደዚህ የተያዘ ነበርና ከዛ አጠብኩታለች፣ ግን ዋሻለች። ራሷ አንስታው ነው ማለት ነው። የኪራ ሁሉም ነግረው ያው ኪራ ማበደ። አንድ ሁለቴ በጥፊ መታት። መምታት አልነበረትም እውነት ለመናገር ግን ዋናው ነገር ይሄ ነገር መሳካቱ መጋለጡ ነው ማለት ነው። ጽናትም ደግሞ ሰክራ ያው በስካር መንፈስ ያለፈችበትን ነገር ሁሉም ኪራን ሰክሮ እንዳስረገሳት የኪራ ጓደኛ ደግሞ ወይም ደግሞ ፍቅረኛው ልጇን እንደገደለችባት በስካር መንፈስ ሁሉንም አውርታለች። የሰማም ሰምቷል ማለት ነው። ኪራ ጽናትን ይወዳታል፣ ግን ቤቲ በመሀል በሆነ ነገር እየመጣች እያስፈራራችሁ ነው። ዛሬ ሁሉም ነገር ተዘጋጅቶ ቀለበት ለማድረግ ያው በተሰባሰቡበት ነበረ። ኪራን አንድነት የምትለን ነገር አለ፣ ከእሷ እንስማ ያለ ተነበረው የሚሰማው ጥሩ ዜና መስሎኝ እኔ ሰፍ ብዬ ስጠብቅ የቤቲ ውርደት ነበረ። እንግዲህ ሁሉም ከተናገረች በኋላ ጽናትን ይቅርታን አድርጌልኝ ጽናት በድዬሻለሁ ብላ እግሯ ስር ተደፍታለች። ጽናትም ደግሞ ይሄ ነገር ስትሰማ ብድግ ብላይ የጢፊ ቤቲ ላይ ይሄ በደልሽኝ፣ ይሄ ያስቀረጽሽኝ፣ ይሄ እጅግ ምስኪን እናት እያለች በተራ ተራ ጥፊዋ ተቀባበለችው። ቤቲም ደግሞ እንዳበደ ሰው ኪራ የኔ ብቻ ነው የማንም ሊሆን አይችልም፣ ኪራ ከኔ ነች ብላለች፣ አልወጣም ብላ ያው አብዳ ያው መሳቅም ያደረጋታል፣ ያስቃትልም ያሳብዳትልም። አላቅም እንዴት እንደሚያደርጋት ራሱ የሆነ ልታብድ ትንሽ የቀራት ምናምን። ለሰራተኛው ለመምታት ሙከራ ነበረ። ጽናት ደግሞ ተነስታ በዛ ነው 1 4 ነው 3 ጥፊ ነው የሰጠቻት ማለት ነው። ደስ ይላል ሰው እንግዲህ እንደዚህ በስራው ሲያገኝ ማለት ነው። አዎ ደስ አይልም? በጣም ነው ደስ የሚለው። ያላሰበችው ነገር መጀመሪያ ስትገባ ጽናት እንትን ላይ ተቀምጣ ነበር ደረጃ ላይ እንዳያችሁት። አባቷ ጋር ደውላል ናፍቀኸኛል ብላ ካወራች በኋላ ጽናትኛው መጣች። ምንድነው አለቻት። መልካም የማልቀስ ጊዜ ይሁንልሽ አለቻት። እባክሽን ውጪልኝ ስትላት በማን ቤቴ እኮ የራሴ ነው
ከፈለግሽ አንቺ ውጪ ብላ እንደገና ሁለተኛ ማቃጠል ማለት ነው። አስባችሁታል? ግን ቀለበት ሊደረግላት ነበረ መጣችሁ። ግን ቀለበቱ አይደለም ቀለበት ያለፈው ፍቅር ልመልስ ነው ብሎ ኪራ መጣ። ግን ቀለበቱ የጽናት ይመስለኛል። በነገራችን ላይ ባለፈው ምን ትብላለች። አሁን ግን በሚቀጥለው ደግሞ የእሷ ቀለበት ይመስለኛል የሚታሰረው ማለት ነው። አዎ በዛ ደስ ብሏቸው ነበረ ይህን ታሪክ ሲሰሙ። ግን ነገራችን ላይ መጀመሪያም ነግራቸው ነበረ ኪራ ያው እሷ ነች የምታውቀው። እሷ በተሰበሰበችበት በአንድነት ልትናገር ፈልጓል። ያደረገችው ነገር ሁሉም ታንኳል ማለት ነው። እና ዛሬ ይሄን በድራማ መልክ ስላቀረባችሁ የማታው ይሄ ስለ ራቁት ቪዲዮ እውነትም በጣም ይዘገንናል ሲጀመር ማለት ነው። እና እኔ ከዚህ በኋላ ማንም የምታውቋት ጓደኛችሁ ይሁን አሁን ፊቷ ላይ ልብስ መቀየር ምናምን የምን በጣም ነው የሚያስፈራው። አሁን ማንም የለም አንድ ጓደኛ እንዴ እሷ እያለች አሁን የት ሄጄ ልቀይር ነው ይባላል። ከዛ እዛውን ልትቀይሩ ትችላላችሁ። እኔ ስልኩ እሷ ባትቀርጸውም ራሱ ይቀርጻል ብያል። ከዚህ በኋላ ማንም ማመን የምር ማታ ስሰማ አሁን ደግሞ ይሄኛው ድጋሚ ስሰማ ተመሳሰለብኝ። ገባችሁ? ስለዚህ አደራችሁ እኔን ብላችሁ አታ ልብሳችሁ ስትቀይሩ ስልካችሁ ከእናንተ ጋር አይሁን። በቃ ባትነቁትም የሆነ ቦታ ደብቁትና በቃ ስልካችሁ ልብሳችሁ ቀይሩ። ቢጃማም ስትቀይሩ ስትተኙ፣ ጠዋትም ስትነሱ ቢጃማችሁ ስትቀይሩ ስልካችሁ ከእናንተ ጋር አርቁት ማለት ነው። ምናልባት እሱም ሊያነሳ ይችላል አይታወቅም። በጣም ነው የሚያስፈራው። በተለይ በአሁኑ ሰዓት፣ በተለይ ደግሞ ይሄ ሚዲያው በተስፋፋበት ሰዓት የምር በተለይ ደግሞ እንደዚህ አይነት ነገሮች የበዙበት ሰዓት ነውና እኔ ሰው እኔ ለምን እንደማይመራ አላቅም። ቴክኖሎጂ ረቋል በአሁኑ ሰዓት ራስ ብራሱ ነው እንትን የሚለውና ለምን ሰው እንደማይማር አላቅም። በተለይ ደግሞ እንደዚህ አይነት ነገር በጣም እየተስፋፋ ነው። ባካችሁ ምንም ከቤተሰብ ራሱ ጋር በቪዲዮ ባታወሩ ነው ደስ ይለኛል የምር። እና ከቤተሰብ ጋር በራቁት እናወራለን በሉ ቢሆን በቃ እንዴት ቴክኖሎጂ እንዴት አድርጎ እንደሚያወጣው አይታወቅም። እና የማታው ሀቢባ የተሰማችሁት ብትሰሙ ጥሩ ነበር፣ ግን ካልሰማችሁት ምን ማድረግ አልችልም። በጣም አስቸጋሪ ጊዜ ነው። ደግሞ እንደዚህ ቀርጹና ማለት ነው። አሁን እሺ ኢትዮጵያ ውስጥ አይታወቅም ይሆናል ብዙም ማለት ነው፣ ግን ከውጭ ያሉትን እንደዚህ ቀርጹና በዌብሳይት የሆነ የሚሸጥበት ዌብሳይት አለ እንደዚህ አይነት ቪዲዮዎች። ይሄን ለማየት ብር ከፍለው የሚያዩ ግሩፕ ነገር አለ። ሞር ደግሞ የሆነ ዌብሳይት አላቸው እንደዚህ አይነት የሚሸጡበትና በእንደዚህ አይነት ነው የሚሸጡት ማለት ነው። የሰው ቪዲዮ፣ የራቁት ቪዲዮ፣ በተለይ ደግሞ ሴቶቹ ቪዲዮ። ስለዚህ የዚህ ተጠቂ ለምን ትሆናላችሁ? ዶች ይበካችሁ፣ ከእንደዚህ አይነት ነገር ጠብቃችሁ። አሁን ስለ ጽናት ሲወራ የማታው ነው መቶ ትዝ ያለኝና ብቻችሁን ብትሆኑ ልብሳችሁ አትቀይሩ ለማለት ፈልጋለሁኝ። የሚቀጥለው የጽናት ያው ቀለበት ፕሮግራም ነው የሚሆነው። ጽናትን እንትናን አብዳለች፣ ቤቲ እስቲ አብዳለች። ከዛ ማኑኤል ወስደዳል አይወስዳትም የምናይ ይሆናል። ሰላማችሁ ይብዛ። ባይ ባይ።